ዋትስአፕ ሻምፕ እንዴት ናችሁ? ውድ የተወደዳችሁ የክለባችን የአርሰናል ሻምፒዮኑ ቤተሰቦች በሙሉ ዛሬ የተለያዩ የአርሰናል የዝውውር መረጃዎች ይዘን መጥተናል። ከታማኝ ምንጮች ብቻ ሰብሰብ አድርገን ማለት ነው። ስለዚህም እናንተ ደግሞ ቻናሉን ሰብስክራይብ በማድረግ ቪዲዮን እስከ መጨረሻው ድረስ በመከታተልና ቪዲዮን ላይክ በማድረግ አብሮነታችሁን አሳዩን ስንል በትህትና እንጠይቃችኋለን። እንደማትሰፍሩን እናምናለን። የመጀመሪያ መረጃችን የሚሆነው ጄደን ዲክሰን ነው። ዌስትሃም ዩናይትድ የአርሰናል የ19 ዓመቱን የአርሰናል ተከላካይ ጄደን ዲክሰንን በውሰት ለመውሰድ እያሰበበት ይገኛል የሚል መረጃ ሳም ታቡቴው እያስነበበን ይገኛል። ይህ ታማኝ የተባለ የእንግሊዝ ጋዜጠኛ ምንድን ነው እያለው ባለፈው ክረምት ከስቶክ ሲቲ አርሰናልን የተቀላቀለው እና በመጀመሪያው ቡድን በኤፍኤ ካፕ ማንስፊልድ ላይ ጨዋታ ያደረገው ይህ ታዳጊ በማንኛውም የተከላካይ መስመር ቦታ ላይ የመጫወት ብቃት አለው። በግራ ተመላላሽነት፣ በቀኝ ተመላላሽነት፣ በሴንተር ባክ ቦታ ላይ በሁለቱም በግራም በቀኝም በእግሩ መጫወት የሚችል እጅግ በጣም አስገራሚ የሆነ ተጫዋች ነው። እንግዲህ በአሁኑ ሰዓት ላይ ተጫዋቹ የመጫወቻ ጊዜን እንዲያገኝ በማለት አርሰናሎች በውሰት መስጠት ይፈልጋሉ። ለአንድ የፕሪሚየር ሊግ ቲም ከቻሉ ከአሊያም ደግሞ በሻምፒዮንሺፕ ውስጥ የሚገኝ የሚሳተፍ ቡድን እንዲቀላቀል ይፈልጋሉ። ዌስትሃም ዩናይትዶች እንግዲህ ተጫዋቹን እንደሚፈልጉት ነው መረጃዎች ሲወጡ የሚገኙት። ቀጣዩ መረጃችን የሚሆነው ቪክተር ዮኬሬሽ ነው። የስፔኑ ባርሴሎና ፊቱን ሙሉ በሙሉ ወደ አርሰናሉ አጥቂ ቪክተር ዮኬሬሽ አዙሯል የሚል መረጃ ኤል ናሲዮናል የተባለው የስፔን ታዋቂ ዜና ስፖርት ድረገጽ እያስነበበን ይገኛል። ባርሳ ባለፈው አንድ ወር ውስጥ ከተጫዋቹ ወኪሎች ጋር 2 ጊዜ ስብሰባ አድርጓል። አርሰናል ተጫዋቹን በ60 ሚሊዮን ዩሮ አካባቢ ለመልቀቅ ፈቃደኛ ሊሆን እንደሚችልም ተገልጿል። ነገር ግን ይህ ነገር የሚሳካበት እድል አነስተኛ ነው ብዬ አስባለሁ። ምክንያቱም ደግሞ አሁን ላይ አርሰናል አይደለም በገንዘብ ይህንን ተጫዋችን ለመሸጥ ከአልቫሬስ ጋር ለመቀየር ራሱ ፍላጎት እንደሌላቸው ነው እየተነገረ የሚገኘው። በጣም የሚፈልጉትን በጥብቅ የሚፈልጉትን አልቫሬዝን እንኳን በቪክተር ዮኬሬሽ ለመቀየር ምንም አይነት ፍላጎት እንደሌላቸውና ሚኬል አርቴታ የሚቀጥለው የውድድር ዘመን በቪክተር ዮኬሬሽ ላይ እጅግ በጣም ትልቅ የሆነ እምነት እንዳላቸውና የቡድኑ አንድ አካል አድርጎ እንደሚቆጥረው እጅግ በጣም ቁልፍ ተጫዋች አድርጎ እንደሚቆጥረው ነው የተለያዩ የመረጃ ምንጮች ታማኝ የተባሉ የመረጃ ምንጮች እየገለጹ የሚገኙት። ስለዚህም አሁን ላይ ቪክተር ዮኬሬሽ ወደ አትሌቲኮ ማድሪድ ሆነ ወደ ባርሴሎና የሚያመራበት እድል አነስተኛ ነው ብዬ አስባለሁ። ነገር ግን ኤል ናሲዮናል የተባለው የስፔን ጋዜጣ በተለይም የካታሎኒያ ጋዜጣ ነው 60 ሚሊዮን ዩሮ አርሰናሎች ከቀረበላቸው ለመሸጥ ፈቃደኞች ናቸው። ፕላስ ደግሞ ባርሴሎና ደግሞ በጥብቅ ይፈልገዋል ይህንን ተጫዋች የሚል መረጃ ነው ይዞ እየወጣ የሚገኘው። እስቲ ምን ይፈጠራል የሚለውን ደግሞ አብረን የምንመለከት ይሆናል ወደፊት። ቀጣዩ መረጃችን የሚሆነው ዮን ማርቲን ይሆናል። የሪያል ሶሲዳዱ ወጣት ተከላካይ ዮን ማርቲን አሁንም በአርሰናል የራዳር እይታ ውስጥ ይገኛል። የስፖርት ዳይሬክተሩ አንድሪያ ቤርታ ክለቡ ለተከላካይ ክፍሉ እያደረገ ባለው ግምገማ ውስጥ በርካታ አማራጮችን ክፍት አድርጎ ይዟል የሚል መረጃ ሳይመን ኮሊንግስ የተባለው እጅግ በጣም ታዋቂው ጋዜጣ ስር የሚጽፈው ዘ ስታንዳርድ ጋዜጣ ውስጥ የሚሰራው የአርሰናል ዘጋቢ ነው። እንግዲህ ሳይመን ኮሊንግስ ይህንን መረጃ ይዞ መውጣት ችሏል። ዮን ማርቲን እንግዲህ በአርሰናል ብቻም እንደማይፈለግ ነው የተለያዩ መረጃዎች እያወጡ የሚገኙት። ከሳይመን ኮሊንግስ በተጨማሪ የተለያዩ መረጃዎችን በማጣራበት ሰዓት ላይ ይህንን ተጫዋች ማስፈረም የሚፈልጉ በርካታ ቲሞች አሉ። ሊቨርፑል፣ ቼልሲ ይህንን ተጫዋች እንደሚፈልጉት እየተገለጸ ይገኛል። ከወደ ጣሊያንም ኮሞም ኢንተር ሚላንም ይህንን ተጫዋች ማስፈረም እንደሚፈልጉ ነው መረጃዎቹ ወጡ የሚገኙት። ተጫዋቹ ዮን ማርቲን ቪሰንት ይባላል። 20 ዓመቱ ላይ ነው የሚገኘው። ስፔናዊ ነው። ሜትር ከ86 ይረዝማል። በሴንተር ባክ ቦታ ላይ የሚጫወት ግሩም የሆነ የሪያል ሶሲዳድ ተጫዋች ሲሆን እንግዲህ እጅግ በጣም አስገራሚ የሆነ የውድድር ዘመንም ባለፈው አመት ማሳየት ችሏል። 31 ጨዋታዎችን ማድረግ ሲችል 2 ጎልና 1 አሲስትን ማስመዝገብ ችሏል። 11 ክሊንሺቶችን ይዞ መውጣት ችሏል። እጅግ በጣም አስገራሚ የሆነ የተከላካይ ስፍራ ተጫዋች ነው። 5 ቢጫ ካርዶችን በባለፈው ውድድር ዘመን መመልከት ችሏል። በአየር ላይ ኳሶች እጅግ በጣም ጠንካራ ነው። ከኋላ በፓስ ጨዋታን መጀመር፣ 1 ለ1 መከላከል፣ የጨዋታ ንባብ፣ ጌም ሪዲንግ፣ የተረጋጋ የኳስ ቁጥጥር፣ እጅግ በጣም ኮንፊደንስ የተሞላበት አጨዋወት የሚጫወት እጅግ በጣም አስገራሚ ተጫዋች ነው። በስፔን ከሚገኙ በጣም ተስፋ ሰጪ የተከላካይ ስፍራ ተጫዋቾች አንዱ እንደሆነ ይታወቃል። አሁን ላይ በአርሰናል በጥብቅ የተፈለገ ይገኛል። ቀጣዩ መረጃችን የሚሆነው ደግሞ ካይሹ ሳኖ ነው።
አርሰናል ለሜንዙ የመሃል ሜዳ ተጫዋች ካይሹ እሳኖ የዝውውር ንግግር ጀምሯል የሚል መረጃ ቲም ቶክ እያስነበበን ይገኛል። የ25 ዓመቱ እሳኖ ከብሩኖ ጊማሬሽ በተሻለ ርካሽ አማራጭ ተደርጎ የተወሰደ ሲሆን ሜንዝ ተጫዋቹን በ60 ሚሊዮን ዩሮ ወይም በ51 ሚሊዮን ፓውንድ ይገምተዋል። ሳኖ በዓለም ዋንጫው ለጃፓን ብሔራዊ ቡድን ድንቅ ብቃት ያሳየ ሲሆን በቡንደስሊጋው ኳስ በመንጠቅ በቦል ዊኒንግ ስማቸው ከናኙት ምርጥ አማካኞች አንዱ መሆን ችሏል። በአሁኑ ሰዓት ሊቨርፑል ዝውውሩን እየመራ ቢሆንም አርሰናልም በፉክክሩ ውስጥ አለበት ይገኝበታል የሚል መረጃ ቲም ቶክ እያስነበበን ይገኛል። በተለይም ተጫዋቹ በዓለም ዋንጫ ላይ እጅግ በጣም ምርጥ የተባለ እንቅስቃሴን ማሳየት ችሏል። 25 ዓመት ላይ ነው የሚገኘው። ጃፓናዊ ነው። ሜትር ከ76 ይረዝማል። ዲፌንሲቭ ሚድፊልደር ነው። እንዲሁም ደግሞ ሴንትራል ሚድፊልደር ቦታ ላይ መጫወት ይችላል። እንግዲህ በሜንዝ 05 ነው እየተጫወተ የሚገኘው በጀርመን ቡንደስሊጋ። ተጫዋቹ ባለፈው የውድድር ዘመን 37 ጨዋታዎችን አድርጓል። 3180 ደቂቃዎችን በሜዳ ላይ ማሳለፍ ችሏል። 2 ጎልና 4 አሲስትን ማስመዝገብ ሲችል 7 ቢጫ ካርድ መመልከት ችሏል። በኳስ በመንጠቅ በቦል ዊኒንግ ቅድም እንደነገርኳችሁ እጅግ በጣም አስገራሚ የሆነ ተጫዋች ነው። በፕሬሲንግ ከፍተኛ የስራ መጠን ወይም ደግሞ ወርክ ሬት፣ ጠንካራ ታክልን በመውረድ ትክክለኛ ፓስን በማድረግ የጨዋታ ነባበ ጌም ሪዲንግ እጅግ በጣም እየተካነበት ነው እንግዲህ በነዚህ ላይ ማለት ነው። ተጫዋቹ እንግዲህ በጃፓን ማቺዳ ዘሌቪያ በምትባል ክለብ ውስጥ ነበረ እግር ኳስ ህይወቱን የጀመረው። ከዛ ወደ ካሺማ አንትለርስ አመራ። ከዛ ሜንዝ 05ዎች እንግዲህ ይህንን ተጫዋች እጅግ በጣም አስገራሚ ተጫዋች ይሆንልኛል ብለው በማንሰብ እንግዲህ ያስፈረሙት። አሁን ላይ እንግዲህ በዓለም ዋንጫ ያሳየው ብቃት እንዲሁም ደግሞ ባለፈው የውድድር ዘመን እጅግ በጣም አስገራሚ የሆነ የመሃል ሜዳ ተጫዋች መሆኑን ካስመሰከረ በኋላ በጀርመን ቡንደስሊጋው ተጫዋቹን ለማስፈረም ከፍተኛ ፍላጎት አድሮባቸዋል የተለያዩ የአውሮፓ ትላልቅ ቲሞች። ከነዛን ቲሞች መካከል እንግዲህ ሊቨርፑልና አርሰናል ይገኙበታል። አሁን ላይ ሊቨርፑል ተጫዋቹን ለማስፈረም ፉክሩን እየመራ ነው። ነገር ግን አርሰናልም አለው እኔም አለው ተጫዋቹን አስፈርመዋለሁ እያለ ይገኛል። በተለይም አብዛኞቹ ከብሩኖ ጊማሬሽ ጋር ያመሳስሉታል። እስቲ እናንተስ ምን ሀሳብ አስተያየት አላችሁ? ስለዚህ የተጫዋቹ ጉዳይ በኮሜንት ላይ ብታሳውቁኝ እጅግ ደስ ይለኛል። ቀጣዩ መረጃችን የሚሆነው ደግሞ ብራድሊ ባርኮላ ነው። አርሰናል በፒኤስጂ ክንፍ አጥቂ ብራድሊ ባርኮላ ላይ ያለው ፍላጎት እንደቀጠለ ቢሆንም በዓለም ዋንጫው ወቅት ግን ምንም አይነት መሻሻል አልታየም። ፒኤስጂ እስከ 2028 ከሚቆየው ውሉ በተጨማሪ አዲስ ውል ለማቅረብ እየተዘጋጀ ነው። ተጫዋቹ አዲስ ውል የማይፈርም ከሆነ አርሰናልና ሊቨርፑል ዋነኛ ፈላጊዎቹ ሲሆኑ ባርኮላ ራሱ ወደ ለንደን መዘዋወርን ይመርጣል የሚል መረጃ እንግዲህ ጋዜጠኛ ሊያኖስ ኮስታስ እያስነበበን ይገኛል። ተጫዋቹ አዲስ ውል የማይፈርምበት እድል እጅግ በጣም ሰፊም እንደሆነ ነው መረጃዎች ሲወጡ የሚገኙት። ይሁን እንጂ አሁንም ለአርሰናል ቁጥር 1 ቅድሚያ የሚሰጠው ተጫዋች ሞርጋን ሮጀርስን ነው አርሰናል ቅድሚያ የሚሰጠው የሚል መረጃም ነው እየወጣ የሚገኘው። ስለ ሞርጋን ሮጀርስ እናነሳ እንግዲህ የተለያዩ መረጃዎች ወጥተዋል። በመጀመሪያ ደረጃ ቲም ቶክ ያወጣው መረጃ እንመልከት። አርሰናል ከተጫዋቹ ወኪሎች ጋር ካደረገው አዎንታዊ ንግግር በኋላ ዝውውሩ ለመጨረስ ያለው እምነት እየጨመረ መጥቷል። የግል ጥቅማ ጥቅም ስምምነቱ በጥሩ ሁኔታ እየተካሄደ ሲሆን መድፈኞቹ በሚቀጥሉት ቀናት ለመጀመሪያ ጊዜ ይፋዊ የዝውውር ሂሳብ ለአስቶን ቪላ ያቀርባሉ ተብሎ ይጠበቃል። ቪላ ተጫዋቹ ለሽያጭ አይቀርብም ቢልም ድርድሩን ለመጀመር በ2021 ጃክ ግሪሊሽን ለሲቲ ሲሸጡ ካገኙት የክለቡ ክብረ ወሰን 100 ሚሊዮን ፓውንድ በላይ ለማግኘት ይፈልጋሉ የሚል መረጃ ነው ቲም ቶክ እያወጣ የሚገኘው። ሮጀርስ ወደ አርሰናል ለመዛወር በጣም ይፈልጋል የሚል መረጃ ነው ቲም ቶክ እያወጣ የሚገኘው። ሌላኛው ደግሞ ሳይመን ኮሊንግስ የተባለው በተለይም የዘ ስታንዳርድ ጋዜጣ ውስጥ የሚሰራው ለአርሰናል ደግሞ እጅግ በጣም ቀረቤታ ያለው የሚባለው ሳይመን ኮሊንግስ ያወጣው መረጃ እንመልከት። ስለ ሞርጋን ሮጀርስ አርሰናል የእንግሊዝ ብሔራዊ ቡድን የዓለም ዋንጫ ጉዞ እንደተጠናቀቀ ለሞርጋን ሮጀርስ የሚደረገውን ጥረት በከፍተኛ ሁኔታ ይጨምራል። ከቶርናመንቱ በኋላ ከአስቶን ቪላ ጋር የሚደረገው ንግግር የሚፋጠን ሲሆን አርሰናል ከ23 ዓመቱ ኮከብ ጋር በግል ጥቅማ ጥቅም ዙሪያ ለመስማማት ምንም ችግር እንደማይገጥመው ሙሉ እምነት አለው። ሚኬል አርቴታ ለሳጥኑ ትልቅ ትኩረት ሰጥቶታል፣ ወይም ደግሞ ለዚህ ለአታኪንግ ቦታው ላይ በጣም ትልቅ ትኩረት ሰጥቶታል። እንዲሁም ደግሞ ሞርጋን ሮጀርስን በጥብቅ ይፈልጓል የሚል መረጃ ነው እያወጣ የሚገኘው ሳይመን ኮሊንግስ። እንዲሁም ደግሞ ሃንድ ኦፍ አርሰናል የተባለው ታዋቂ የአርሰናል የውስጥ መረጃ አቅራቢ
ምንድነው ያለው ስለ ሞርጋን ሮጀርስ ዝውውር? በአሁኑ ሰዓት በአርሰናልና በአስቶን ቪላ ከፍተኛ የቦርድ አባላት መካከል ክለብ ቱ ክለብ ቀጥተኛ የዝውውር ንግግር ተጀምሯል። ከተጫዋቹ ጋር ባለው የግል ስምምነት ላይ ምንም ችግር የለም የሚል መረጃ እየወጣ ይገኛል። ስለዚህም ሞስት ፕሮባብሊ ተጫዋች በተለይም የዓለም ዋንጫው ከተጠናቀቀ በኋላ ወደ አርሰናል የሚያመራበት እድል እጅግ በጣም ሰፊ የሆነ ይመስለኛል። ምክንያቱም ደግሞ ተጫዋቹ ይፈልጋል ወደ አርሰናል መምጣት፣ ፕላስ ደግሞ አስቶን ቪላዎችም ለመሸጥ ፍላጎት አላቸው። ያው እስከ 110 ሚሊዮን ፓውንድ የሚቀርብላቸው ከሆነ ኦልሞስት 100 ሚሊዮን ፓውንድ እንበለውም እስከ 100 ሚሊዮን ፓውንድ የሚቀርብላቸው ከሆነ ተጫዋቹን ለመሸጥ እንግዲህ ምንም እንደማይቸገሩ ነው መረጃዎች ይወጡ የሚገኙት። አርሰናል በተጨማሪ ይህንን ተጫዋች በጥብቅ ነው የሚፈልገው። እንግዲህ ሁሉም ተፈላልገዋል። ስለዚህም ይህ ተጫዋች ወደ አርሰናል የሚመጣበት እድል እጅግ በጣም ሰፊ ነው። ሁላም ደግሞ ሞርጋን ሮጀርስ ከፍተኛ የሆነ ግፊትን በአስቶን ቪላ ላይ የሚያሳድር ከሆነ ተጫዋቹ እንግዲህ ወደ አርሰናል የሚመጣበት እድል እጅግ በጣም ሰፊ ይሆናል ተብሎ ይጠበቃል። ምክንያቱም ደግሞ ተጫዋቹን አሁን ላይ ቼልሲም ሌሎችም ማንቸስተር ዩናይትድ ማንቸስተር ሲቲም የናስፈረም ጥያቄ እያቀረቡለት ውድቅ እያደረገ እንደሆነ ይታወቃል። ያው የአርሰናል ዝውውር የማይሳካ ከሆነ ወደ ቶተናም ሊሄድ ይችላል፣ ፍቃደኛ ነው ወደ ቶተናም ለመሄድ የሚል መረጃዎች ቢወጡ፣ ነገር ግን ከፍተኛ የሆነ ፍላጎት ነው ያለው። የማይወዳደሩ ክለቦች ሆነዋል ቶተናም እና አርሰናል። ስለዚህም አሁን ላይ አርሰናል ከየትኛውም ቡድን ጋር ተፎካክሮ ተጫዋችን ማስፈረም የሚችልበት አቋም ላይ ስላለ እነ ቶተንሃም፣ እነ ቼልሲ፣ እነ ማንቸስተር ዩናይትድ የሚያሰጉት ክለቦች አይሆኑም ማለት እንችላለን። ስለዚህም የተጫዋቹ ደግሞ ፍላጎት አርሰናል ብቻ ሆኗል። ስለዚህም የዚህ ተጫዋች ዝውውር የሚሳካበት እድል እጅግ በጣም ሰፊ ነው ማለት እንችላለን። ቀጣዩ መረጃችን የሚሆነው ደግሞ ኤዝሪ ኮንሳ ነው። አርሰናል በአዲሱ የውድድር ዓመት መጀመሪያ ላይ በዊሊያም ሳሊባ የአካል ብቃት ፊትነስ ላይ ባለው ስጋት ምክንያት የአስቶን ቪላውን እና የእንግሊዝ ብሔራዊ ቡድን ተከላካይ ኤዝሪ ኮንሳን ለማስፈረም ፍላጎት አሳይቷል የሚል መረጃ ዘ ጋርዲያን እያስነበበን ይገኛል። አስቶን ቪላዎች ለ28 ዓመቱ መሀል ተከላካይ እጅግ ከፍተኛ የሆነ የዝውውር ሂሳብ እንደሚጠይቁ ይጠበቃል የሚል መረጃ ነው እያወጣ የሚገኘው ዘ ጋርዲያን። እንግዲህ አሁን ላይ ዊሊያም ሳሊባ እስከ 3-4 ወር ይጎዳል ከሜዳ ይርቃል ተብሎ እንግዲህ ይጠበቃል። ተጎድቷል በፈረንሳይ ብሔራዊ ቡድን ከስፔን ጋር በነበረው ጨዋታ። ስለዚህም እንግዲህ የአስቶን ቪላው የ8 ዓመቱ ተከላካይ ኤዝሪ ኮንሳ በሚኬል አርቴታ ራዳር ውስጥ እንዳለ ነው መረጃዎች ይወጡ የሚገኙት። ነገር ግን አሁን ላይ ቪላዎች ከፍተኛ ገንዘብን ሊጠይቁ እንደሚችሉ ነው ዘጋርዲያን እያስነበበን የሚገኘው። ጋሪ ጃኮብ የተባለው ደግሞ ለእንግሊዙ ጋዜጣ ዘ ታይምስ የሚጽፈው ጋሪ ጃኮብ ደግሞ ስለዚህ ጉዳይ ምንድን ነው ያለው? ስለ ኤዝሪ ኮንሳ ማለት ነው። አርሰናል ለኤዝሪ ኮንሳ ያለው ፍላጎት እውነት ቢሆንም አስቶን ቪላ ለተከላካዩ የጠየቀውን የ60 ሚሊዮን ፓውንድ የዝውውር ዋጋ ለመክፈል ፍቃደኛ አይደለም አርሰናል የሚል መረጃ ነው ይዞ እየወጣ የሚገኘው። ስለዚህም የዚህ ተጫዋች ዝውውር የሚሳካበት እድል አለ። ነገር ግን እስከ 60 ሚሊዮን ፓውንድ ድረስ አርሰናል ለመክፈል ፍቃደኞች እንዳልሆኑ ነው የተለያዩ መረጃዎች እየወጡ የሚገኙት። ቀጣዩ መረጃችን የሚሆነው ደግሞ ሁሊያን አልቫሬዝን ይመለከታል። አርሰናል አሁንም የሁሊያን አልቫሬዝን ሁኔታ በንቃት የተከታተለ ይገኛል የሚል መረጃ ስካይ ስፖርት እያወጣ ይገኛል። የስፖርት ዳይሬክተራችን አንድሪያ ቤርታ ከአትሌቲኮ ማድሪድ ጋር ያለው መልካም ግንኙነት ንግግሩ ክፍት እንዲሆን ረድቷል። ምንም እንኳን አትሌቲኮ አርጀንቲናዊ አጥቂ በፍጹም ለሽያጭ እንደማይቀርብ ቢገልጽም አርሰናል ግን የክለቡ አቋም ሊቀይር ይችላል በሚል ሁኔታውን በጥንቃቄ እያየ ይገኛል። ፕላስ ደግሞ ሁሊያን አልቫሬዝ አትሌቲኮ ማድሪዶች ለባርሴሎና ሆነ ለሪያል ማድሪድ እንደማይሸጡት በይፋ ተናግረዋል። እንግዲህ ፋብሪዚዮ ሮማኖ ነው ይህን መረጃ ይዞ የወጣው። በተለይ ለባርሴሎና በጭራሽ እንደማይሸጡት እንግዲህ በይፋ ተናግረዋል። ስለዚህም ይህ ተጫዋች አይሸጥም። ፕላስ ደግሞ ከሸጥ ነው እንኳን ተጫዋቹ በግድ ልቀቁኝ እንኳን ካለ በጭራሽ ለባርሴሎና አንሸጥም ብለዋል። ስለዚህም የተጫዋቹ ምርጫ ባርሴሎና ነበር በግንባር ቀደምነት። ነገር ግን አሁን ላይ አርሰናል ከፍተኛ የሆነ ፍላጎት በማሳደሩ ምክንያት ተጫዋቹ ሀሳቡን ቀይሮ ወደ አርሰናል የሚያመራበት እድል አለ። ምክንያቱም ደግሞ እምቢ ከተባለ መቼስ ገግሞ ወደ ባርሴሎና በራሱ ፍቃድ ሊሄድ በጭራሽ አይችልም። 0% ነው የሚሆንበት እድል ማለት እንችላለን። ምክንያቱም ደግሞ አትሌቲኮ ማድሪድ ለተቀናቃኝ መቼም ቢሆን አልሸጥም፣ እሱን ማጠንከር ነው፣ እኔ ገንዘቡን አልፈልግም፣ እሱን ማጠንከር ነው የሚሆንብኝ ሁሊያን አልቫሬስን ከሰጠኋችሁ እያሉ ይገኛሉ። ስለዚህም ተጫዋቹን ወደ ሌላ ሀገር መላክን ይመርጣሉ። አርሰናል ደግሞ በጥብቅ ይፈልጓል። በተለይ ደግሞ ሚኬል አርቴታ እጅግ በጣም በጥብቅ እንደሚፈልገው ነው መረጃዎች ወጡ የሚገኙት። እንግዲህ የተጫዋቹ ዝውውር መጨረሻው ምን ይሆናል የሚለውን ጉዳይ እስቲ አብረን የምንመለከት ይሆናል። ቀጣዩ መረጃችን የሚሆነው ብሩኖ ጊማሬሽ እና ሉዊስ ሆልን ይመለከታል። ማንቸስተር ዩናይትድ እና አርሰናል የኒውካስትልን ኮከብ ብሩኖ ጊማሬሽን ለማስፈረም ትልቅ ፍልሚያ ውስጥ ገብቷል የሚል መረጃ ፉትቦል ፋንካስት ታዋቂው የእንግሊዝ ዲጂታል የስፖርት ሚዲያ
እያስነበበን ይገኛል። ከዚህ በተጨማሪ ሁለቱ ክለቦች በዚህ ክረምት የኒውካስሉን ወጣት ተከላካይ ሉዊስ ሆልን ለማግኘት እርስ በርስ ሊጋጩ ይችላሉ። ሆል በቋሚነት የመጫወት እድል ስለሚፈልግ ስለ ወደፊት እጣ ፈንታው እያሰበበትም ይገኛል የሚል መረጃ ነው እየወጣ የሚገኘው። እንግዲህ ሁለቱም ተጫዋቾች በኒውካስትል የሚገኙ ቁልፍ የተባሉ ተጫዋቾች ናቸው። ሉዊስ ሆልም ብሩኖ ጊማሬሽም እጅግ በጣም የሚፈለጉ አይሸጡም ላይ የሚባሉ በተለይ ብሩኖ ጊማሬሽ አይሸጥም የሚባል ተጫዋች እንደሆነ አይነክ የሚባል ተጫዋች እንደሆነ ይታወቃል በኒውካስትል ዩናይትድ ቤት። ያን ተከትሎ የሚለቅበት እድል እጅግ በጣም ጠባብ ነው ማለት እንችላለን። ይሄ ጠባብ ሁኔታ ግን ሊሰፋ ይችላል። ወደ አርሰናል የሚመጣበት እድል ሊኖር ይችላል። በተለይም አርሰናል ገፍቶ የሚሄድ ከሆነ እና ይህንን ተጫዋች እንግዲህ ሀሳቡን ወይም ደግሞ የኒውካስትልን ሀሳብ ሊያስቀይር ይችላል በገንዘብ ፕላስ ደግሞ ተጫዋቹን ጫና በክለቡ ላይ ተጫዋቹ በማሳደር እንዲለቅ ሊያደርገው ይችላል። ነገር ግን የብሩኖ ጊማሬሽ ፍላጎት ያ እንዳልሆነ ነው የተገለጸ የሚገኘው። ልቀቁኝ ብሏል። ነገር ግን በግዴታነት ልቀቁኝ እያለ አይገኝም። ልክ እንደ አይዛክ ልምምድ አልሰራም፣ ጨዋታ አልጫወትም በጭራሽ እንደማይል ግን ያ ሊረጋገጥ እፈልጋለሁ። ነገር ግን ብሩኖ ጊማሬሽ ወደ አርሰናል መምጣት ይፈልጋል፣ ከኒውካስትል መልቀቅ ይፈልጋል። ነገር ግን ያ በግድ የሚያደርገው ነገር አይደለም፣ ጫና ፈጥሮ የሚያደርገው ነገር አይደለም። ነገር ግን አሁን ላይ በጥቂቱም ቢሆን ጫናን ትንሽ እየፈጠረ ይገኛል። በጥቂቱ በጣም በስሱ ማለት ነው። ለክለቡ አሰልጣኝ ሉዊስ ለክለቡ አሰልጣኝ ነግሮታል። እንግዲህ ብሩኖ ጊማሬሽ ለክለቡ አሰልጣኝ ነግሮታል ወደ አርሰናል መሄድ እንደሚፈልግ፣ እንዲሁም ደግሞ ለክለቡ ባለቤቶች ተናግሯል ወደ አርሰናል መሄድ እንደሚፈልግ። ነገር ግን ሉዊስ ሆል አሁን ላይ እንግዲህ ስለሱ ካነሳን አሁን ላይ በአርሰናል እየተፈለገ ይገኛል። ቋሚነት ግን ሊረጋገጥለት የሚችልበት እድል አነስተኛ ስለሆነ ወደ አርሰናል የሚመጣበት እድል አነስተኛ ነው ማለት እንችላለን። ለዛሬ ያስላችሁ ፕሮግራም ይህን ይመስል ነበር። እስከ መጨረሻው ድረስ ተከታተላችሁን ላይክና ሰብስክራይብ ሰምታርጉ እጅግ አድርገን እናመሰግናለን። መልካም ጊዜ